ያ የተፈራው ያ እንዳይመጣ የተሰጋው ቀንና ሰዓት ደረሰን። ለአራት አስርት ዓመታት የዘለቀው የከፋ ጠላትነት ገነፈለም። በመጨረሻም አርብ ለቅዳሜ አጥቢያ እስራኤልና አሜሪካ ለዓመታት የተዘጋጁበትን የጎመጁበትን የበቀል ችቦአቸውን ለኩሶ አንቦገቦጉት። የኢራን ሰማይ በአሜሪካ ጀቶች በእስራኤል ባላስቲክ ሚሳኤሎች ሲታረስ፣ የቴል አቪቭ የኢየሩሳሌምና ሃይፋ አድማስ ደግሞ በኢራን ድሮኖችና ሚሳኤሎች እየተጎበኘ ይገኛል። የእስራኤል ሰማይና ምድር ያልበቃቸው የኢራን ባላስቲክ ሚሳኤሎች በዶሃ፣ ኳታር፣ አቡዳቢ፣ የተባበሩት አረብ ኤምሬትስ፣ ማናማና ባህሬን ማህታቸውን እያወረዱበት ነው። ሶስቱም ሀገራት ለገላጋ ያስቸግረው በየፊናቸው የእሳት ኳስ እየወረወሩ አራተኛውን የጭንቀት ቀን አስቆጥረዋል። ሀገራቱ በታሪካቸው አይተው የማያውቁትን ውድመትና የሰብአዊ ቀውስ አስተናግደዋል። መሪዎች ተገድለዋል፣ ተቋማት ወድመዋል፣ ንጹሃን ሞተዋል። ካጋሜ የተጠጋ ቁልቋል እንዲሉ አበው ጦርነቱ አድማሱን እያሰፋ አስከፊው ቀውስ ከኢራንና እስራኤል አልፎ ሊባኖስ፣ ኩዌት፣ ኤምሬትና ኳታር ደርሷል። የዓለም ሚዲያዎች ደግሞ ማነ ባለሳምንት እያሉ ነው። አሜሪካ፣ እንግሊዝና ሌሎች የአረብ ሀገራት መግለጫ እያወጡ ለኢራን ሰራዊት ማስጠንቀቂያ እያስነገሩ ነው። ቻይናና ሩሲያ ደፍጠዋል። ጥርሴን በሚሳኤል አረር ነው መፍቀው ባዩ አይደፈሬው ሰው ኪም ጆንጉን ጋባዥ በማጣታቸው የተበሳጩም ይመስላሉ። ባልተጠሩበት ድግስ ላይ እስራኤልን ማጥፋት ለኔ ሙዝ እንደመላጥ ነው የሚመስል የቃላት ፍላጻ እየወረወሩ ነው። ምዕራባውያኑ ከአሜሪካ ጎን እንደሚቆሙ ፈራ ተባ እያሉ ቢሆንም ፍንጭ እየሰጡ ነው። በኢራን የሚደገፈውና ሊባኖስ ውስጥ ያለው ሂዝቦላህም ጦርነቱን ወደ ቤሩት ስቦ አምጥቶታል። የጥቂት ቀናት ዕድሜ ያለው የአሜሪካ እስራኤልና ኢራን ጦርነት ዓለም አቀፍ ስጋት ደቅኗል። በመካከለኛው ምስራቅ የተነሳው ጦርነት በእርግጥ ዓለምን አስጨንቋል። የነርሱ ዳፋ በአንድም ይሁን በሌላ መልኩ በተቀረው ዓለም ላይ ብርቱ ጫና ማሳደሩ አይቀርም። ልክ የሩሲያና የዩክሬን ጦርነት ያደረሰውን አይነት ጦርነቱ በአይነትና በይዘቱ እየሰፋ ሀገራትን በጎራ ከፍሎ ወደ ጦርነቱ ጎትቶ ሊያስገባ የሚችልበት እድልም ዝግ አይደለም። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ በዛሬው ጥንቅራችን የዓለምን ቀልብ ሰቅዞ የያዘው የመካከለኛው ምስራቅ ጦርነት አንስተን አሁናዊ ወቅታዊ ሁኔታዎችን እንዲሁም ጦርነቱ ከተጀመረ ያደረሰውን ኢኮኖሚያዊ፣ ፖለቲካዊ፣ ሰብአዊና ሞራላዊ ቀውስና ጉዳት ለመመልከት እንሞክራለን። ከዋሽንግተን እስከ ብራሰልስ፣ ከቴሄራን እስከ ሞስኮ፣ ከቪየና እስከ ኒውዮርክ ተሰንቆ የነበረውን የሰላም ስምምነት ወደ ጦርነት የቀየረ የአፍታም ምርታም አስፈሪውን የሽግግር ዳራ ምክንያት አንድምታውን እንቃኛለን። የዛሬን ያድርገውና ወዳጅ ሀገራት የነበሩትን የዛሬ ጠላት ሀገራት የፍቅር ዘመን ቅድመ ታሪክ ወደ ኋላ በመዳሰስ መካከለኛውን ምስራቅ ምስቅልቅል ሌላ ገጽታ እንፈትሻለንና አብራችሁን ቆዩ። የምድርን ብርት በሚባልለት በመካከለኛው ምስራቅ አካባቢ ያሉ ግጭቶችን በዓለም አቀፋዊ ሚዲያ ሽፋን፣ በአካባቢው ጽሑፎችና በዓለም አቀፋዊ ፖለቲካ ውስጥ በቋሚነት የሚነሱ ጉዳዮችን እናያለን። በዚህ ሁኔታ ውስጥ ልዩ ልዩ መልክ ያላቸው ግጭቶች የክልሉን መልክ ሰርተውታል። በተለይ በሱኒዎችና በሻይቶች መካከል የሚደረግ ትግል፣ የአረብና የፐርሻ ስልጣኔ ፍትጊያም፣ እስራኤል በሙስሊም ዓለም ውስጥ የአገርነት ተቀባይነት የማግኘት ጉዳይ እንዲሁም በኢራንና በአሜሪካ መካከል ያለ የጋራ ጠላትነት ይጠቀሳሉ። እስራኤል ከኢራን ጋር ወዳጅ መሆኗ አሁን ላለ ሰው እውን አይመስል ይሆናል። የሁለቱም ወታደሮች አንድ ላይ በጋራ ጠላት ላይ ዘምተው ነበር፣ ወይም የሁለቱም ደህንነቶች ቁልፍ ሚስጥሮችንና ወሳኝ መረጃዎችን እየተለዋወጡ ሲሰሩ ነበር። ሁለቱም በወታደራዊም ሆነ በኢኮኖሚያዊ ዘርፍ ተባብረው ይሰሩ ነበር ብሎ ለማውራት አሁን ያሉበት ሁኔታ አያስደፍር፣ አያሳምን ይሆናል። ነገር ግን ወዳጅ መሆናቸውን ውስጥ ለውስጥ እያራመዱ የሚፈልጉትን ሲጠቅሙ የማይፈልጉትን ሲጎዱ መቆየታቸው ሐቅ ነው። በ1971 ዓ.ም በኢራን የተካሄደው እስላማዊ አብዮት በአጠቃላይ በአገሪቱ የውጭ ፖሊሲ ላይና በተለየ ሁኔታ በኢራንና እስራኤል ግንኙነት ላይ ለውጥ ከማድረጉ በፊት በሻህ ስርወ መንግስት ዘመን በተለይ ከ1933 ዓ.ም እስከ 1971 ዓ.ም እንደ አውሮፓውያኑ አቆጣጠር በነበረው በሻህ መሐመድ ሬዛ ፓህላቪ ዘመን ኢራንና እስራኤል ጥብቅ የሆነ ትስስር ፈጥረው ጥብቅ የርቀት ጉርብትና መስርተው ነበር። በአብዛኛው ሱኒዎች ሙስሊሞች በሚኖሩበት ክልል ውስጥ ኢራን የሻይት ሙስሊም መንግስትና ከሙስሊም ጎረቤቶቿ ጋር በግጭት ከተሞላው ታሪክ አንጻር እስራኤልን ተፈጥሯዊ ወዳጅ አድርጋ ስትመለከት እንደቆየች ታሪክ ያስረዳል። በሌላ በኩል እስራኤል በሙስሊሙ ዓለም ውስጥ እውቅና ለማግኘት በነበራት ፍላጎት ኢራንን የምናብ ጎረቤቷ አድርጋ ታይጀምራ ነበር። የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጉሪዮን እስራኤል በዙሪያ ከከበቧት ጎረቤቶቿ ጋር ግንኙነት ስላልነበራት ከእርሷ ጋር ወሰንተኛ ካልሆኑ ነገር ግን ከጎረቤቶቿ ጋር ከሚዋሰኑት ሀገር ጋር የርቀት ጉርብትናን የመፍጠር እሳቤ አጠናክረው ነበር። ይህም የጠላት ጎረቤቶቿን ተጽዕኖ ለመከላከል ታሳቢነት ያደረገ ስትራቴጂካዊ ግንኙነት ነበር። ለአብነት ከኢራንና ቱርክ ከ1971 ዓ.ም እስላማዊ አብዮት በፊት ከእስራኤል ጋር ስትራቴጂያዊ ጥምረት መስርተው እንደነበር የአረብ እስራኤል ታሪክ ያስረዳል። ጠላት የጠላት ወዳጅ ነው በሚል የርቀት ጉርብትናና እሳቤ አንጻር እስራኤል ከኢራን ጋር በጋራ ፍላጎት ላይ የተመሰረተ ግንኙነት ፈጥራ ለዓመታት በወዳጅነት ቆይታለች።
እስራኤል በ1940 እንደ ሀገር ስትመሰረት ከሙስሊሙ ዓለም እውቅና የሰጧት ብቸኛ ሀገራት ኢራንና ግብጽ ነበሩ። ኢራንንም እንኳን ለእስራኤል የሰጠቻት እውቅና መደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካዊ የጋራ ጥቅማቸውን ያራመዱበትን ጥምረት አጠናክረው እስከ እስላማዊ አብዮት ድረስ አስቀጥለውታል። የሻዎቹ አገዛዝ በነበረበት ዘመን የኢራን መንግስት የበፊት ተቃውሞውን በመተው ለእስራኤል እውቅና የሰጠው በ1942 ዓ.ም ነበር። እስራኤልም የበለጠ ግልጽ ግንኙነት ከኢራን ጋር ያገኘችው በ1949 ዓ.ም የስዊዝ ቦይ ጦርነት በኋላ በዚህ ወቅት ለነበረው ፓን አረባዊነትና ለፍልስጤም ነጻነት ገማል አብደል ናስር ግንባር ቀደም ድምጽ የሆነበት አጋጣሚ ተፈጥሯል። ታዲያ ይሄ ፓን አረባዊነትና የሩሲያ ተጽዕኖ እየተጠናከረ በቀጠናው መታየት አረብ ላልሆኑት እንደ እስራኤል፣ ኢራን፣ ቱርክና ኢትዮጵያ ላሉ የክልሉ ሀገራት የጋራ ስጋቶች ነበሩ። እናም የሩቅ ጉርብትና እውን እንዲሆን ጥርጊያውን እንዳመቻቸ የታሪክ አጥኚዎች ያስረዳሉ። በሌላ በኩል ኢራንና እስራኤል ኢራቅን የጋራ ስጋት አድርገው ይመለከቱ ኖሮ ይህ ደግሞ ሌላ ትብብር ምክንያት ሆኖላቸዋል። በ1950ዎቹ እስራኤል ከኢራቅ ማዕከላዊ መንግስቱ ጋር ይፋለሙ የነበሩትን የኢራቅ ኩርዶች ስትደግፍ፣ ኢራን በበኩሏ የኢራቅ ኩርዶች የኢራቅ ማዕከላዊ መንግስትን ለመጣል ዋነኛ አቅም እንደነበሩ በማመን ብቻ አይደለም ትደግፍም ነበር። በዚህ መሰረት የእስራኤሉ ሞሳድና የኢራኑ ሻባክ የተባሉት የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅ ኩርዶችን ትግል ለማገዝ በትብብር ይሰሩ ገቡ። ሞሳድ የሚስጥር ስሙ ትሬንድ የተሰኘ የሶስትዮሽ የስለላ ጥምረት ከኢራንና ከቱርክ ጋር መስርቶ ሶስቱም ሀገራት በመሰረቱት የደህንነት ጥምረት መረጃዎችን በጋራ የመለዋወጥና የጋራ አጸፋዊ የደህንነት ዘመቻዎችን ያከናውኑ እንደነበር ዳሊያ ዳሳኒ ካዬ፣ አሊሬዛ ናድር እንዲሁም ፓሪሳ ሮሻን በጋራ በጻፉት እስራኤልና ኢራን በተባለ መጽሐፍ ላይ ያስረዳሉ። ኢራን ከእስራኤል ጋር የመሰረተችውን ግንኙነት በጋራ ፍርሃቶቻቸው ላይ የተመሰረተ ብቻ አይደለም። ይልቁንም ኢራን መንግስቱን አጥብቆ ከሚነቅፍባት ፕሬዝዳንት ኬኔዲ ከሚመሯት አሜሪካ ድጋፍ በማስገኘት ረገድ እስራኤል ያላት ከፍተኛ ተጽዕኖ መሆኑን የሻህ መንግስት የተጋነነ አመለካከት ነበረው። እናም ራሱን በእስራኤል በኩል ከአሜሪካ መንግስት ጋር ለማቀራረብ የኢራን ፍላጎት ከእስራኤል ጋር ትስስሯን ለመፍጠር ብሎም ለማጠናከር በነበራት ውሳኔ ላይ ወሳኝ ሚና ተጫውተዋል። በ1950ዎቹ አጋማሽ ላይ የሻህ አስተዳደር የእስራኤል ተወካይ በኢራን እንዲኖር ፈቅዶ ነበር። ይሁን እንጂ የሻህ መንግስት ለእስራኤል የዲፋክቶር ኤምባሲ እንድትከፍት ከመፍቀድ ያለፈ እውቅና ያልሰጠና ከ1959 ዓ.ም የ6 ቀኑ ጦርነት በኋላ እስራኤልን በተመለከተ በይፋ የሚያወጧቸው መግለጫዎቹ ይበልጥ ነቀፌታን የተላበሱ እየሆኑ ቀጥሎ ነበር። ምንም እንኳን የኢራናውያን ተቃውሞ በእስራኤል ላይ እያደገ ቢመጣም የኢራን መንግስት እስራኤል በዚህ ጦርነት በግብጽ በሶሪያና በዮርዳኖስ መከላከያ ኃይሎች ላይ ድል መቀዳጀቷ በአደባባይ በመመስከር ግንኙነቱን በጥልቀት ለማስቀጠል ጥረት ሲያደርግ ይታይ ነበር። ምክንያቱም የእስራኤል በቀጠናው ጠንክሮ መውጣት የኢራንን አቅም እንደሚያሳድገው የሻህ መንግስት ያምንም ነበር። እስራኤልና ኢራን ከጠበቀ ወዳጅነት ወደ ቀንደኛ ጠላትነት በዘለቀው ታሪካቸው ውስጥ የጋራ ስጋቶቻቸውን ለመታገል መሰረት ያደረገ ጥምረት ብቻ ሳይሆን በርካታ ወታደራዊና ኢኮኖሚያዊ ትብብሮችን ያደርጉም ነበር። የአሁኑን አያድርገውና እስራኤልና ኢራን በእነዚህ ዘርፎች ብዙ የትብብር ታሪክ አስመዝግበዋል። በ1971 ዓ.ም ግን በኢራን የተካሄደው እስላማዊ አብዮት የእስራኤልና የኢራንን ግንኙነት አሻከረው። በአብዮቱ የተገረሰሰው የእስራኤልና የምዕራባውያን ወዳጅነት ምዕራባውያኑ ወዳጅ የሻይት ሙስሊሞች ወገን የነበረው የሻህ አስተዳደር በሱኒ ሙስሊሞች ቡድን በሆነው ጸረ እስራኤልና ጸረ ምዕራባውያን አቋም በያዘው በአያቶላ ሆሚኒ አስተዳደር ሲተካ የሁለቱ ሀገራት ግንኙነት ወደ አደገኛ ጠላትነት አሽቆለቆለ። አሜሪካን ትልቋ ሰይጣን፣ እስራኤልን ትንሿ ሰይጣን ብሎ እስከ መፈረጅ የደረሰ የጠላትነት ስሜት የሚሰብከው የአያቶላ ሆሚኒ የኢራን አብዮታዊ ዘብ የተባለው አስተዳደር ስልጣን ሲይዝ የነበረው ወዳጅነታቸው እንደነበረው አቋም መቀጠል አልቻለም። ቢሆንም የማስመሰልና ጊዜ መጠበቅ ስለነበረባቸው የጥላቻ ስሜቱ እንዳለ ቢሆንም የቀጠናው ፖለቲካ ከአብዮቱ በኋላ መጠነኛ በሆነ የትብብር ግንኙነት መቀጠል ነበረበት። ኢራንና እስራኤል የወሰን ጉዳይ በመካከላቸው የሌለ መሆን ብሎም የአረብ ጎረቤቶቻቸው ሁለቱንም በጥሩ አመለካከት የማይመለከቱበት አግባብና በኢራን ኢራቅ መካከል የተነሳው ጦርነት ሁለቱን ሀገራት እርስ በርስ አስፈላጊ እንዲሆኑ ግድ ስላለ ትብብራቸው እስከ 1990ዎቹ ድረስ ቀጥሏል። የኢራን ቀንደኛ ጠላቶች ታሊባንና ሳዳም ሁሴን መሸነፍ ኢራን የአካባቢው ተጽዕኖ ፈጣሪ ተደርጋ የምትታሰብበት ሁኔታ መፈጠር መቻሉ የቀጠናውን የፖለቲካ ምህዳር የቀየረ ይመስላል። በዚህ ላይ የኢራን የኒኩሌር አቅሟን የመገንባት ፍላጎት እየጨመረ መምጣት እስራኤል ኢራንን በስጋትነት ማየት እንድትጀምር ሆነች። የኢራን የኒኩሌር መርሃ ግብርን በተመለከተና በአካባቢው እያደገ በመጣው ቀጠናዊ ተጽዕኖ የተነሳ የእስራኤል ስጋት ሲጨምር በእስራኤልና በኢራን መካከል ቀጥተኛ ወታደራዊ ግጭት ይበልጥ የማይቀር ሆነ። የኢራን ጦርነት የተልዕኮ ጦርነት ተብሎ የሚጠራው በ1998 ዓ.ም በእስራኤልና በሂዝቦላ መካከል የተደረገው ጦርነት ምናልባትም የሁለቱ ባላንጣዎች የወደፊት የቀጥታ ግጭት መንደርደሪያ ነው። በቀጠናው የኃይል ሚዛኑን ለመቆጣጠር ራሳቸውን ከሌሎች ጦርነቶችና ግጭቶች ጀርባ ሆነው በመሳተፍ በመካከላቸው ውጥረት እንዲጨምር ሆኗል። ኢራን በቀጠናው ጸረ እስራኤልና ጸረ አሜሪካ ትግል የሚያደርጉ ታጣቂ ቡድኖችን መደገፍ ጀመረች። ሂዝቦላህን በሊባኖስ፣ ሐማስን በፍልስጤም እንዲሁም
ሀውቲን በየመን በገንዘብ በጦር መሳሪያና በወታደራዊ ስልጠናዎች የሚደግፍ ኢራን ነበረች። በ1980ዎቹ አጋማሽ ውስጥ ከአብዮታዊ በኋላ ተቋርጦ የነበረው የኢራን ሲቪሊያን የኒኩሌር መርሃ ግብር በሩሲያ ረዳትነት እንደገና መጀመሩ እስራኤልን ክፉኛ አሳሰባት። በመሆኑም የእስራኤል አይኖች ከኢራን ኒኩሌር ፕሮግራም ላይ አለመነቀል ጀመሩ። ኢራን አበክራ ለሰላማዊ ዓላማ የጀመረችው መሆኑን ብታሳውቅም እስራኤል ግን ኢራንን በስጋት መጠርጠር ቀጠለች። እስራኤል የኢራንን የኒኩሌር መርሃ ግብር ለማውደም ስለምትፈልግ የማያባራ ጥቃቶችን እስከ 2010 ዓ.ም ድረስ ፈጽማለች። የኒኩሌር ሳይንቲስቶቿም ኢላማ ተደርገዋል። በ2001 ዓ.ም ላይ ስቱክሴኔት በሚል የኮምፒውተር ቫይረስ በመታገዝ የኒኩሌር መርሃ ግብሯን ስላስተጓጎሉባት የእስራኤልና የአሜሪካን ሚስጥር የስለላ ተቋማት ኮንናለች። ለሰላማዊ ኢላማዎች የኒኩሌር ኃይል የመገንባት መብት እንዳላቸው የሚገልጹት ኢራናውያን በተጨማሪም በኢራናዊ መዲና ውስጥ በርካታ የፊዚክስ ሊቆችና ልዩ መሐንዲሶቿን በመግደል እስራኤልን ይከሳሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበርካታ አጋጣሚዎች የዓለም አቀፉ ማህበረሰብ ኃላፊነቱን ካልተወጣ እስራኤል ኢራንን ልታጠቃ እንደምትችል ተናግረዋል። ኢራን በበኩሏ በዓለም አቀፍ የኢኮኖሚ ማዕቀቦች ውስጥ ናት። አሁን ለማንኛውም የእስራኤል ጥቃት አጸፋ ለመስጠት እንደማታመነታ ምላሽ ሰጣ ነበር። በዚህ ውጥረት ውስጥ ከዕለት ተዕለት ወደማይቀረው የቀጥታ ጦርነት የሚወስደውን መንገድ የተከተሉት ኢራንና እስራኤል የቀጠናው ጠንቅ መሆናቸውን ቀጥለዋል። በውክልና ጦርነት በእጅ አዙር ዓመታትን እርስ በርስ እየተፋለሙ የዘለቁት እስራኤልና ኢራን ፊት ለፊት በቀጥታ ጦርነት ውስጥ ገብተዋል። ባለፈው ሳምንት ሐሙስ ለአርብ አጥቢያ እስራኤል ኢራን ላይ ወታደራዊ ጥቃት መፈጸሟ ሲሰማ የሁለቱ ሀገራት ፍጥጫ ጫፍ ደርሶ መፈንዳቱን ለመገመት እርግጥ የጦር አዋቂና ተመራማሪ መሆን አይጠበቅም። ይልቁኑ በማለዳ የእስራኤል የተጠና የአየር ጥቃት በርካታ ቁልፍ የኢራን ወታደራዊ አዛዦችና የኒውክሌር ተመራማሪዎችን በአንድ ጊዜ መግደሉ ዜና መሰማቱ የከፋ ሁኔታ ተከትሎ እየመጣ ስለመሆኑ ግን አመላካች ነበር። እስራኤል ዘመን ባፈራቸው አሜሪካ ሰራሽ የጦር አውሮፕላኖች በኢራን ሰማይ ላይ የተመላለሰች የኢራን የኒውክሌር ማብላያና የሚሳኤል ማምረቻ እንዲሁም ማከማቻ ናቸው ያለቻቸውን ተቋማት ኢላማ ማድረጓን አስታውቃለች። በተጨማሪም መዲናዋ ቴህራን የሚገኘው የአየር መቃወሚያ ስርዓትን ጨምሮ በምዕራብና በደቡብ የሀገሪቱ ክፍል የሚገኙ የነዳጅና የተፈጥሮ ጋዝ ማጣሪያና ማከማቻ ስፍራዎችን አጥቅታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚነሱ አንበሳ ባሉት ወታደራዊ ዘመቻቸው ላይ በኢራን ላይ ካደረሱት ጥቃት ባሻገር መጪው ጊዜ የከፋ እንደሚሆን ተናግረዋል። ኢራን በእስራኤል ለደረሰባት የአየር ጥቃትና ለተገደሉባት ከፍተኛ ወታደራዊ ጦር አዛዦች ምትክ አዛዥ ለመሾም ሰዓታት ብቻ ነበር የወሰደባት። ለደረሰባት ጥቃትን በወሰደችው ያጸፋዊ እርምጃ ፈጣንና ተከታታይ የድሮንና የሚሳኤል ጥቃቶች እስራኤል እስከዛሬ ሁሉ የከፋ ጉዳት እንደደረሰባት ተዘግቧል። ቴል አቪቭ፣ ሃይፋና ሌሎች በሰሜናዊ እስራኤል የሚገኙ ከተሞች የኢራን ሚሳኤል ጥቃት ብርቱ ጉዳት ያስተናገዱ ናቸው። የእስራኤልና የኢራን ጦርነት በእርግጥ ዓለምን አስጨንቋል። የእነርሱ ዳፋ በአንድም ይሁን በሌላ መልኩ በተቀረው ዓለም ላይ ብርቱ ጫና አሳድሯል። ጦርነቱ በአይነትና በይዘት እየሰፋ ከሄደ የዓለማችን ሀያላን መሳተፋቸው አይቀርም። ፈረንሳይና እንግሊዝን ጨምሮ ምዕራባውያኑ በፊናቸው እስራኤልን ከጥቃት መከላከል ከሚያስችሉ ተግባራት እስከ ጦር አውሮፕላን ማሰማራት ድረስ ሊሳተፉ የሚችሉበት ሁኔታ እንዳለ እያሳየ ነው። ኢራን በበኩሏ ምዕራባውያኑ ለእስራኤል ድጋፍ ካደረጉ በየትኛውም ሀገር በሚገኙ ወታደራዊ ጥቅሞቻቸው ላይ ጥቃት ልታደርስ እንደምትችል ዝታለች። አሜሪካን እንደገና ወደ ታላቅነቷ የመመለስ ዘመቻው እንዲህ ሁሉን ካላመሰ የሚሳካ አይመስልም። ሁሉንም አምሶ መጨረሻው ላይሳካም ይችላል። አሁን ኢራንን ከግራ ቀኝ በመውጠር መሪዎቹን በመግደል የሚቀዘቅዝ አይመስልም። ኢራን አሁን የሆርሙዝ ሰርጥ ዋናውን የነዳጅ መውጫ በር ጥርቅም አድርጋ ዘግታለች። በአውሮፓና አሜሪካ ወቅቱ ዊንተር እንደመሆኑ ብርድ ነው። የጋዝና ነዳጅ ፍላጎት የሚጨምርበት ወቅት ነው። ጦርነቱ ግን እጥረት ፈጥሯል። ስደታችሁ በክረምት እንዳይሆን ተግታችሁ ጸልዩ ማለት ይሄ እንዳይመጣ ነው። አሜሪካ ቀድማ የቬንዙዌላን ነዳጅ ተቆጣጥራለች። መከራው ለአውሮፓ ነው። የመካከለኛው ምስራቅ የአየር ጉዞዎች ተቋርጠዋል። አየር መንገዶች ገቢያቸው ቀንሷል። የኛም ዋናው የውጭ ምንዛሬ ምንጭ የሆነው የኢትዮጵያ አየር መንገድ ገቢው መቀነሱ የሚጠበቅ ነው። የማክሮ ኢኮኖሚ ለውጡ ላይ ጫና ይፈጥራል። አሜሪካ በኢራን ላይ የጀመረችውን መጠነ ሰፊ ወታደራዊ ጥቃት ተከትሎ በመጀመሪያ 24 ሰዓታት ውስጥ ብቻ $779 ሚሊዮን ገደማ ወጪ ማድረጓን አናዶሉ የዜና ወኪል የባለሙያዎችን ትንተና ዋቢ በማድረግ አስነብቧል። በዚህ ትርምስ ውስጥ ብዙ ሰው ይጉላላል። ብዙ ሰው ያለ አግባብ ይሞታል። የመካከለኛውን ምስራቅ አስከፊ ጦርነት የትላንት ዛሬና ነገ ታሪክ መዘዝን መሰረት አድርገን ያዘጋጀነውን መሰናዶ በዚህ እንቋጨው። ሰላም ለሀገራችን ይሁን። ቸር ያሰማን።